በቃ ወጣትነት፣ ስኬት፣ ችኮላ፣ አለማስተዋል፣ ያለ እድሜ ቤተሰብን ሸክም መሸከም፣ ለውሳኔ መቸኮል፣ የገንዘብ አያያዝ እነዚህ በሙሉ ነገሮች ገፍተው የት እንዳደረሷት ምናይባት ወጣት ናት። በጊዜ በሀያዎቹ መጀመሪያ ላይ ጥሩ ስራ የነበራት ለራሷ አልፋ ወላጆቿን እንድታስተዳድር የነበረች በመላው ዓለም እየዞረች ትሰራ የነበረች ሆስተስ በደንብ ገንዘብ የምታገኝ መኪና ስትፈልግ መኪና የምትገዛ ቤት ስትፈልግ ቤት የምትከራይ የፈለገችውን እቃ የምትገዛ ከነበረችበት ወደ ዜሮ የህይወት ቁልቁለት ላይ ምን አደረሳት ብላችሁ ስታዩ ልጅነት፣ ወጣትነት አለ አይደል? ያን ወጣትነት ሁላችንም እኮ በብዙ መልኩ አልፈናል። እንዴት ነው ያለፍነው ነው? አንዳንዶቻችን በሪሌሽንሺፕ ቸኩለናል። አንዳንዶቻችን መስራት መማር በሚገባን ሳንማር አልፈናል። አንዳንዶቻችን እንደሷ ደግሞ ሁሉ ነገር ተሳክቶልን ግን ከዛ በኋላ ህይወታችንን ልናቃናው የሚገቡ ወሳኝ ቁልፍ ውሳኔዎችን የወሰንበት መንገድ አሁን ያለንበትን ሁኔታዎች ማተር ያደርጋሉና በተለይ ይህንን የምታዩ ወጣቶች በደንብ እቺ ልጅ ብታዩት ደስ ይለኛል። ምክንያቱም አንዳንዴ ሁሉ መከናወኑ ብቻ አይደለም ወይም ስኬት ብቻ አይደለም። ስኬታችንን የምናጣጥምበት፣ ስኬታችንን የምንይዝበት፣ ስኬታችንን የምናስቀጥልበት መንገድ በጣም ማተር ያደርጋልና እዚህ ጋር ደርሻለሁ በቃ ብለን ያንን በአግባቡ ማንይዘው ከሆነ የመፈጥፈጥ አደጋችን ወይም የመውደቅ አደጋችን የኋሊት የመሄድ አጋጣሚያችን እጅግ ሰፊ ነውና ህይወት እንደምታውቁት የሚቆም ነገር የለም እዚህ ዓለም። ህይወታችን እስካልወጣ ድረስ ምንም የሌለው ሰው በአንድ ጀንበር ምንም ሊኖረው ይችላል። ብዙ ነገር ያለው ሰው በአንድ ጀንበር ሁሉ ሊያጣ ይችላል። አያያዛችን፣ ውሳኔዎቻችን፣ የዕለት ተዕለት ህይወታችን የምናይበት መንገድ ማተር ያደርጋል። ከዚች ሴት ህይወት የተማርኩት እሱ ነው። ያ ሁሉ ስኬቶቿን ከዛ በኋላ እንዳታጣጥም ያደረጓት ኢቭን የደረሰችበት ደርሳለሁ ብላ በጣም ቆራጥነቷ ደስ ይላል። ኮሚኒኬሽን ስኪሏ ደስ ይላል። ስታወራ ታፈዛችኋለች። ቢዝነስ የምታስብበት መንገድ ደስ ይላል። ግን እዛ ላይ ብስለት የለም። ቁጭ ብሎ ማሰብ ይህ ነገር ያዋጣኛል፣ እንዴት ያደርሰኛል የማለት ነገር የለም። እጇ ላይ ነገሮችን ለመያዝ ትፈጥናለች፣ ነገሮችን ለመልቀቅ ትፈጥናለች እና ትዳሩንም ልጅ መውለዱንም በቃ ሰው ስላደረገው ይሄን ባደርግ ምናምን ብላ ቶሎ አደረገችና ፋይናሊ ትዳሩም ሳይሳካ ልጇን ብቻዋን አሁን እያሳደገች ነው ያለችው። አሁንም ገና ናት፣ ጎበዝ ናት፣ ትችላለች። ግን ደግሞ እዚህ ሁሉ ጥንቅጥ ውስጥ ሳትገባ ብዙ ሰክሰስፉል ሆና መቀጠል ትችል ነበረ። ካለመረጋጋት፣ ካለማስተዋል እና ደግሞ ሰፖርቲቭ የሆነ ፋሚሊ አለመኖር። አንዳንዴ በተለይ ፓረንቶች ለልጆቻችን ከልክ በላይ ኃላፊነት አንስጣቸው። እኛንን በቃ የህይወትን ሸክም መሸከም ያለብን እንጂ እነሱ አይደሉምና እነዚህ ነገሮች ተደማምረው ቁልቁለት የጣሏት ሴት ናትና ሴቶች፣ ወጣቶች አሁንም በሀያዎቹ መጀመሪያ ላይ ያላችሁ ብዙ ውሳኔዎችን የማድረግ መብቱ በእጃችሁ ያለ ግን የምትወስኑት ውሳኔዎች ዋጋ ሊያስከፍሏችሁ እንደሚችሉ ማሰብ ያቃታችሁ ወይም የማታስቡ ወጣቶች ካላችሁ